ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በኢንተርናሽናል የብሔራዊ ቡድኖች ጨዋታ እንግዲህ የክለብ ተጫዋቾች ለብሔራዊ ቡድናቸው ከተጓዙ በኋላ በሚያደርጉት ጨዋታ አብዛኛው የክለብ ደጋፊዎች እንግዲህ መስማት የማይፈልጓቸው ወይም ይሄ ሊግ ጨዋታ ሲቋረጥ ከብሔራዊ ቡድን ከሚደርሳቸው ሪፖርቶች ውስጥ የክለብም ደጋፊ የክለቡም ኃላፊዎች የክለብ አሰልጣኝ በክለብ ደረጃ ያሉ ተወካዮች በአጠቃላይ መስማት የማይፈልጉት መረጃ ቢኖር የተጫዋቾች ጉዳትን ደግሞ ከሚያስከትሉ ትላልቅ ምክንያቶች መካከል ካለበት ሪትምና ኢንቴንሲቲ ወጥቶ ወደ ሌላ ከባቢ አየር መቀየር ወይም ይሄ ተጫዋች አሁን የሚገኝበት ፊዚካል ፊትነስ የወርክ ሎድ እያንዳንዱ ጉዳይ በተመጣጣነና በክለቡ በወጣለት ፕሮግራም እና ስኬጁል መሰረት በሚሰጠው ኃላፊነት ይሄን ኢንቴንሲቲ በተለይ በዓለማችን ከሚገኝ ሊጎች ውስጥ ሁሉ ቁጥር 1 ግንባር ቀደም የሚቀመጠው እንግሊዝ ፕሪሚየር ሊግ ውስጥ የሚገኝ ተጫዋች ከዚህ ስፒሪት ከዚህ አሸናፊነት ከዚህ ሞቢሊቲ ከዚህ ፍሉዲቲ ውስጥ መውጣት እንደሌለበት ወይም ከዚህ ሪትም ሲወጣ ያ የፊትነስ ደረጃና ያ የጨዋታ ዝግጅት በብሔራዊ ቡድን ደረጃ በተመሳሳይ መልኩ የሚገኝበት ደረጃ ላይ አይደለም። ምክንያቱም የክለብ ውድድር ለ10 ወራት የሚቆይ ነው። በዚህ 10 ወራት ውስጥ ደግሞ ከረፍት በላይ ተጫዋቾች በሜዳ ላይ የሚቆዩበት ጊዜ ይበዛል ወይም ከፍተኛ ይሄ ለሪከቨሪ ረፍት የሚያገኙበት ጊዜ ቢኖር ሊጉ ሲቋረጥ ወደ ኢንተርናሽናል ብሬክ ሳይጓዙ እንደ የሀገራት ሊግ በሚሰጠው ረፍት ላይ መሰረት ያደረገ ፕሪሚየር ሊግ ደግሞ ይሄን ረፍት አያውቅም። ከአለፈው 2 የውድድር ዓመት ጀምሮ ነው 11 ቀናትን በመፍቀድ እንግዲህ ለረፍት የተወሰኑ ታይሚንጎች መፍጠር የቻለው። በእነዚህ ሁሉ ተደራራቢ ጉዳዮች ውስጥ ተጫዋቾች ሪትም ሲቆዩ ግን አንደኛ የሪትም አስፈላጊነት ይሄ የተደራራቢ ጫና ውስጥ ቆይቶ ያንን የተደራራቢ ጨዋታ ጫናን አዳፕት ማድረግን ተጫዋቾች የሚመርጡበት ዋነኛ ምክንያት ራሳቸውን ከጉዳት ስለሚያርቁ ለኮንሲስተንሲ ለክለብ የሚያደርጉት ጥረት በተለይ የምርጥ 11 ተጫዋች ከሆነ ከጨዋታ የመሰለፉ እድል ሰፊ ስለሆነ የሚዘጋጅበት መንገድ በዛው ደረጃ ከፍ ያለ ይመጣል። በዚህ መሃል እንግዲህ ከዚህ ሪትም ከዚህ ፍሉዲቲ ከዚህ ኮንሲስተንሲ አንድ ተጫዋች ወጥቶ ወደ ሌላ ከባቢ አየር ሲሄድ የመጀመሪያ ፈተና የሚሆነው ጉዳት ነው። ዘንድሮ ደግሞ 2 ክለቦች በአምስቱ ትላልቅ ሊግ በጉዳት ምክንያት እየተተረማመሰ ከሳምንት በእነዚህ ክለቦች ዙሪያ የምንሰማው አብዛኛው ሪፖርት የጉዳትና የጉዳት መረጃው ነው። ሁለቱም ክለቦች ደግሞ ባለፈው ሳመር በዝውውር መስኮቶች ንትርክ ዝውውር ሪከርድ ሲሰበር ተጫዋች ከተጫዋች ዝውውሮች በሚፈጸሙበት ወቅት ከክለብ በሚደረግ በእነዚህ ሁሉ ጉዳዮች መሃል የክለብ ወርልድ ካፕ ተደርጎ ነበርና በዛ የክለብ ወርልድ ካፕ ውድድር ላይ እስከ ፍጻሜ ድረስ የተጓዙ 2 የአምስቱ ትላልቅ ሊግ 2 ጠንካራና ትላልቅ ክለቦች እንግዲህ እስከ ፍጻሜ ድረስ ተጉዘዋል። በውድድሩ ላይ 7 ጨዋታ አድርገዋል። በዛ ውድድር ላይ 7 ጨዋታ ሲያደርጉ 2 የተለያዩ ጉዳዮች ይነሳሉ ለነዚህ 2 ክለቦች ቼልሲና ፒኤስጂ። ይሄ ፕሮግራም ትኩረት የሚያደርገው 100% በቼልሲ ዙሪያ ቢሆንም አያይዘን አንዳንድ ጉዳዮችን ለማንሳት ነው። ከትናንት በስቲያ በተደረገ የላቲን አሜሪካ ጨዋታ እንግዲህ ኤንዞ ፈርናንዴዝ 78ኛ ደቂቃ ላይ በአሌክሲስ ማካሊስተር ተቀይሮ ወጣ። ቬኔዙዌላና አርጀንቲና ባደረጉት ጨዋታ ኤንዞ ፈርናንዴዝ ተቀይሮ ሲወጣ እንግዲህ 78ኛ ደቂቃ ላይ አንድ ተጫዋች ካላነከሰ ሜዳ ውስጥ ወርቆ የሕክምና እርዳታ ካልተደረገለት ስለ ጉዳት አብዛኛው
የእግር ኳስ ቤተሰብ በዛ ተጫዋች ዙሪያ ሪፖርት ካልወጣ ወይም ከጨዋታ በኋላ ምርመራ ካልተደረገ በስተቀር አንድ ተጫዋች በተጋጣሚ ተጫዋች ጉዳት ካልደረሰበት ወይም በእንቅስቃሴ ላይ ጉዳት ካላስተናገደ ስለ ጉዳት አይታሰብም። ነገር ግን ከጨዋታ በኋላ ተጫዋቾች እያንዳንዱ ተጫዋች ቤንች ላይ የተቀመጠ ተጫዋች ጭምር ምርመራ ያደርጋል በድጋሚ። በዚህ ወቅት ነው እንግዲህ ኤንዞ ፈርናንዴዝ ቀኝ ጉልበቱ ላይ ጉዳት እንዳስተናገደ የተሰማው ወይም የተረጋገጠው። በዛ ጨዋታ የመጀመሪያው የጉዳቱ መንደርደሪያ ተደርጎ የተነሳው 38ኛ ደቂቃ ላይ ሁለት ተጫዋቾችን ድሪብል አድርጎ ቀንሶ ወደ ተጋጣሚ የመጫወቻ ቦክስ ከገባ በኋላ በአንድ ለአንድ ግንኙነት ከፍተኛ ግጭት እርስ በርስ ማለት ካስተናገደ በኋላ ኤንዞ ፈርናንዴዝ ቀልጠፍ ብሎ ተነስቶ ጨዋታውን ቀጠለ። ከዛም በኋላ ደግሞ 52ኛ ደቂቃ ላይ በቬንዙዌላ ተከላካይ የደረሰበት ቻሌንጅ አሁንም ተጫዋቹ ከደረሰበት ቻርጅ አንፃር ጨዋታውን ለመቀጠል ስላስቻለው ወይም የተለየ ህመም ስላልተሰማው ጨዋታውን ቀጠለ። 78ኛ ደቂቃ ላይ ግን እግሮቹ እንደመዛል ስላሉ ለሊኖ ስካሎኒ እንዲቀይሩት ምልክት ሰጥቶ ተቀየረ። እንደማንኛውም ተጫዋች ሲመረመር እንግዲህ የቀኝ ጉልበቱ ላይ ጉዳት እንዳለ ተነግሮት በፍጥነት ወደ እንግሊዝ እንዲመለስ እንደውም አንዳንድ ዘገባዎች ላይ ስመለከት የቼልሲ ፕራይቬት ጀት ነው ተጫዋቹን በፍጥነት ወደ ለንደን ለማምጣት ወደ አርጀንቲና የተጓዘው። ይህ አርጀንቲናዊ አማካይ እንግዲህ ጥሩ የውድድር ዓመት እያሳለፈ በአንዳንድ ቼልሲ በተለይ ከ5-4 ጨዋታዎችን ነጥብ በጣለበት ወቅት ትችት ቢያስተናግድም ግን አጀማመሩም እስከ መጨረሻ ሳምንት እስከ ሊቨርፑል ጨዋታ ድረስ የነበረው የኤንዞ ፈርናንዴዝ እንቅስቃሴ አስደናቂ ነበር። ምንም እንኳን ከቼልሲ ደጋፊዎች ጥያቄ መሰንዘር ቢጀምርም ወዲያው ምላሽ መስጠት ችሏል። በተለይ ስቲቫው ዊሊያም ሊቨርፑል ላይ 96ኛ ደቂቃ ላይ ግብ ሲያስቆጥር የመጨረሻውን ኳስ ለማርክ ኩኩሬያ ፓስ ያደረገበት መንገድ የኤንዞ ፈርናንዴዝን ኳሊቲ ያሳየች ነበርች። በወቅቱ በዛ ጠባብ ስፔስ ውስጥ ኩኩሬያን ከኳስ ጋር ያገናኘበት መንገድ ሲደነቅ ነበር። ነገር ግን ለምንድነው ቼልሲ ባልተለመደ መልኩ በዚህ የውድድር ዓመት በርካታ ጉዳቶች ያስተናገደ የሚገኘው? እዚህ ቼልሲ በርካታ ጉዳት ያስተናግዳል፣ እዛ ደግሞ በተመሳሳይ ፒኤስጂ ከቼልሲ ባልተናነሰ ሁኔታ በተመሳሳይ ጉዳት ተመሳሳይ አይነት ዲፓርትመንት ተመሳሳይ ተጫዋቾች ማለት ፈጣንና ቀልጣፋ የሆኑ ተጫዋቾች አንድ አይነት ጉዳት በተከላካይ ስፍራ የሚጫወቱ ተጫዋቾች ደግሞ በተመሳሳይ ጉዳት። አሁን አንድ የሕክምና ማዕከል ይዞ የወጣው ሪፖርት ሙሉ በሙሉ በመውሰድ እንግዲህ በጠቅላላ አትሌቲክስ በዚህ ሪፖርት ዙሪያ ሰርቶ ቀለይ ተመልክተን ይሄን መረጃ ለአድማጮች ስለሚጠቅም እናድርስ ስንል ምሽት ላይ ደግሞ ኤንዞ ፈርናንዴዝ በተመሳሳይ እነዚህ ሪፖርተር የሕክምና ማዕከል ሪሰርቾች ያስቀመጡትን እውነታ ደግሞ የሚያረጋግጥ የኤንዞ ፈርናንዴዝ ጉዳት በድጋሚ ተሰማ። ከሊቨርፑልና ቼልሲ ጨዋታ በፊት ኤንዞ ማሬስካ በጋዜጣዊ መግለጫቸው ወቅት አንድ ጉዳይ ተናግረው ነበር። በዚህ ጨዋታ ከ7 እስከ 8 ተጫዋች አይኖረንም እና እድለኞች አይደለንም ከሻምፒዮና ቡድን ጋር ስንገጥም የዚህን ያክል ተጫዋች ስናጣ ታዲያ ይሄ ከምን መነሻ ነው በማለት ጋዜጠኞች ሲጠይቋቸው የዚህ ሁሉ ድምር ውጤት ሌሎች ክለቦች በበቂ ሁኔታ ሪከቨር አድርገው ዝግጅታቸውን አሟልተው በተሟላ ፊትነስና በጥሩ አካል ብቃት የውድድር ዓመቱን ሲጀምሩ እኛ ውድድር ውስጥ ነበርን። ስለዚህ ልዩነቱ በጣም ሰፊ ነው። አንድ ተጫዋች ረፍት እያደረገ ራሱን እየጠበቀ ለአንድ የውድድር ዓመት ሙሉ አካል ብቃቱን ተንፋሹን ፍጥነቱን ክፍተቱ እያንዳንዱን ጉዳይ እያዘጋጀ የቆየና አቅሙን እየሰበሰበ አቅሙን እያደራጀ የቆየ ተጫዋችና ሜዳው 90 ደቂቃ ያውም በከባድ አየር ንብረት ጨዋታው በየ15 ደቂቃ እየተቋረጠ በአሜሪካ የነበረውን ታስታውሳላችሁ። የክለብ ወርልድ ካፕ የአየር ንብረቱ በጣም ፈታኝ ስለነበር ጨዋታዎች ይቆራረጡ ነበር። በእንዲህ አይነት ከባድ የሙቀት ወቅት ደግሞ ተጫዋቾች ከሰውነታቸው የሚያወጡት የካሎሪ መጠን ከፍ እያለ ለድካም ይጋለጣል። ድካም ደግሞ መጨረሻው ድምር ውጤት ጉዳት ነው። ሎድ መቋቋም ተጫዋች ከከበደው በጣም ፈተና የሚሆኑ ጠንካራ ጉዳቶችን ያስተናግዳል።
አሁን ድምር ውጤቱ እንዳለ በቀጥታ ከኤንዞ ማሬስካ እንደሚሉት ከክለብ ወርልድ ካፕ ጋር እነዚህም የሕክምና ማዕከል ትላልቅ ዶክተሮች እንግዲህ እያረጋገጡ ነው። ለምሳሌ በዘንድሮ የውድድር ዓመት አንድ ጉዳይ ለማንሳት ቼልሲ እንደምታውቁት በፍጻሜ ፔዥን 3-0 አሸንፎ ዋንጫውን አሳካ። ወደ ባንክ አካውንቱ 94.6 ሚሊዮን ፓውንድ አሁን ላይ በሚገኘው ምንዛሪ ወደ 118 ሚሊዮን ዶላር ገደማ ወደ 118 ሚሊዮን ዩሮ ወደ 126-27 ሚሊዮን ዶላር አካባቢ ወደ ባንክ አካውንቱ በቀጥታ ገቢ ማግኘት ቻለ። ከየትኛውም ክለብ በላይ ፋይናንሱን በጣም በአስተማማኝ ሁኔታ ይሄ ተጨማሪ ገቢ ቡድኑ ቋሚ ስፖንሰርሺፕ፣ ቋሚ የቴሌቪዥን ሽያጭ፣ የማሊያ ሽያጭ፣ የሜዳ ውስጥ ትኬት የሚታወቁ ስፖንሰርሺፖችና ገቢዎች እያሉ ይሄ ነው አዲሽናል የተጨመረው። እንዲህ አይነት ገቢ ደግሞ ሲኖር ዘመኑ የፒኤስአር ነውና ቼልሲ የሂሳብ መዝገቡን ከሚገባው በላይ አስተካክሎ ነው የውድድር ዓመቱን የጀመረው። ይሄ ቢዝነስ ሞዴሉ ላይ አስተማማኝ ነው። ግን ይሄን ውጤታማነት ደግሞ ያመጡ ተጫዋቾች በሜዳ ውስጥ አገልግሎታቸው በጉዳት ምክንያት ሲቋረጥ፣ ከሜዳ ውጭ ያለው ጉዳይ ሲስተካከል፣ ሜዳ ውስጥ ያለው ጉዳይ ደግሞ በበለጠ ለአሰልጣኙ ፈተና ሆኗል። እስቲ እያንዳንዱን ጉዳይ እናንሳ። ኮል ፓልመር የውድድር ዓመቱ ሲጀምር 3 ግብና 2 አሲስት በማድረግ በክለብ ወርልድ ካፕ 3 ጎል 2 አሲስት በማድረግ ፓልመር አስደናቂ ቆይታ አድርጓል። አሁን ፓልመር ምን ላይ ነው የሚገኘው? ግሮይን ኢንጁሪ። እንደውም ምንድነው የተባለው ኖቬምበር ውስጥ ነው የሚመለሰው ተባለ። አሁን አዲስ መረጃ ሲወጣ የኖቲንጋም ፎረስት ምናምን ተከታታይ ጨዋታ ቼልሲ በሻምፒየንስ ሊግ የሚያደርጋቸውን ቀጣይ በአጠቃላይ በሁሉም ውድድሮች 5 ጨዋታ ያልፉታል። ያለፉትን 2 ጨዋታ እንዳለፈው ይታወቃል። ይሄ ተጫዋች በውድድሩ ላይ 3 ጎል 2 አሲስት አድርጎ ቼልሲ ካደረጋቸው 7 ጨዋታዎች ውስጥ በ5ቱ ቋሚ ሆኖ ጀምሯል። በተመሳሳይ ሌቪ ኮልዌል 5ቱ ጨዋታ ላይ ቋሚ ሆኖ ጀምሯል ከ7ቱ። ፓልመር በግሮይን ኢንጁሪ ደግሞ የሚመደበው ከሶፍት ቲሹ ጋር በተያያዘ ነው። ይሄ ደግሞ የሶፍት ቲሹ ጉዳት ችግሩ ምንድነው መሰላችሁ? ተጫዋቾችን ለፈጣን ሪከቨሪ አይዳርግም። ድጋሚ ሊያገረሽ ስለሚችል አብዛኛው የሪከቨሪ ጊዜ የሚሆነው ጥንቃቄ ነው። ይሄ ጥንቃቄ ደግሞ ተጫዋቾች ሎድ የበዛበትን ትሬኒንግ አድርገው ፊትነሳቸውን እንዳይመልሱ የዚህ ህመም ማገርሸት ደግሞ እድሉ ሰፊ ነው። ስለዚህ ጥንቃቄ ነው። ይሄ ጥንቃቄ ደግሞ ተጫዋቾችን ከሜዳ እያራቃቸው ይመጣል። አሁን ፓልመርን ካስተዋወሳችሁ ከቼልሲና ማንቸስተር ዩናይትድ በሚያደርጉበት ጨዋታ ተጎድቶ ተመልሶ ወጣ። በብሬንፎርዱ ጨዋታ ነበር ከረፍት በኋላ ከጉዳት አገግሞ የተመለሰው። በሙኒኩ ጨዋታ 100% ፊት አልሆነም፣ ግን በዛ ደረጃ ሲንቀሳቀስ ነበር። በማንቸስተሩ ጨዋታ ደግሞ መቀጠል አልቻለም። በሶስቱም ጨዋታ በነገራችን ላይ ህመሙ ያገረሸ በማማማቂያ ወቅት ከስብስቡ ውጪ ሲሆን ያኔ ሊጉ በጀመረ ገና በሶስተኛ ነው በሁለተኛ ሳምንት ጨዋታ ከዌስትሃም ጋር የተጎዳው ጉዳት እስካሁን ድረስ 100% ፊት ያለው ነው። የግሮይን ያኔ ያጋጠመው ጉዳት ይሄ ነው የሶፍት ቲሹ ትልቁ ችግር። ተጫዋቹ መቼ ይሄ ህመም ሊያገረሽ እንደሚችል አያውቅም። አሁን ፈጣን ሩጫ በሜዳ ውስጥ ከባድ ስፕሪንት ካደረገ ይሄ ህመም የመነሳቱ እድል በጣም ሰፊ ነው። በማማማቂያ ወቅት ተጫዋቾች ቶሎ ተጋግለው ለጨዋታው ዝግጁ እንዲሆኑ በሚያማሙቁበትም ወቅት የማገርሸት እድሉ ሰፊ ነው። እንደውም የተባለው ምንድነው ፓልመር በ3 ጨዋታዎች ናቸው አይደል በማማማቂያ ወቅት እየተጎዳ ከስብስቡ ውጪ ሲሆን፣ ስለዚህ አንደኛው ያጋጠመው ጉዳት በዛ የሎድ ምክንያት በክለብ ወርልድ ካፕ ጫና ምክንያት ሌሎች ተጫዋቾች ሪከቨር ሲያደርጉ የቼልሲ ተጫዋቾች ውድድር ውስጥ ነበሩ። ፓልመር ተጎዳ፣ እስካሁን ድረስ አልተመለሰም። ከኢንተርናሽናል ብሬክ በኋላም ቀጣይ 4-5 ጨዋታ ያመልጡታል። ሌቪ ኮልዌል በዛ ጨዋታ አምና እንደምታስታውሱት የቼልሲ 77% ጨዋታዎችን ያደረገ በኤንዞ ማሬስካ በጣም ተመራጭ ሆነ የተከላካይ ክፍሉ መረጋጋት ሲመራ የነበረ አስደናቂ ሴንተር ባክ ነበር። አሁን ይሄ ተጫዋች ያውም የከባዱን የእግር ኳስ ተጫዋቾችን ጉዳት ነው ያስተናገደው። ኤሲኤል ከባድ በቃ አንድ ተጫዋች በእግር ኳስ ዘመኑ ሊያጋጥመው ከማይገባ ጉዳቶች መካከል አንዱ። የትኛውም ጉዳት አይመከርም።
የጉዳት ጥሩ የለውም ግን የኔሲኤል አይነት ጉዳት ተጫዋቾችን ከሪትም ብቻ ሳይሆን ከብዙ ነገር ነው የሚያርቀው ከ8 እስከ 9 ወር የነ ታይረል ሚንግ ደግሞ የመጨረሻ አይነት ከባዱ ኤሲኤል ከሆነ ደግሞ ወደ 16 ወራት ከሜዳ ያርቃል አሁን እንግዲህ ሌቪ ኮልዌል በክለብ ወርልድ ካፕ አምና ለቼልሲ ካደረጋቸው በሁሉም ውድድሮች 50 በላይ ጨዋታዎች ውስጥ 46ቱን የተሰለፈ 40ውን በቋሚነት የጀመረ በሊጉ 33 ጨዋታ ቋሚ ሆኖ የጀመረ ተጫዋች እንግዲህ እዚህ ላይ ደግሞ ተጨማሪ 5 ጨዋታ ትርፍ የሪከቨሪ ጊዜው ያን አካል ብቃት ያን የውድድር ዓመት ያሳለፈበትን ድካም ጠግኖ ራሱን አጠናክሮ በሚመጣበት ወቅት ተጨማሪ 5 ጨዋታ በሌላ አየር ንብረት በሌላ አህጉር ሲያደርግ ይሄ ተጫዋች ለኤሲኤል ጉዳት ተጋለጠ ይሄን የውድድር ዓመት ቢያንስ 90% ጨዋታዎች ያመልጡታል ከሰባቱ ጨዋታ በአምስቱ ቋሚ ሆኖ ጀምሯል በዩናይትድ ስቴትስ በተደረገው ጨዋታ ማለት ነው ሌላኛው ተጫዋች ሊያም ዴላፕ ነው አዲሱ ፈራሚ ቼልሲ ካደረጋቸው 7 ጨዋታዎች 6ቱን ተሰልፏል ለስፒች ታውን ደግሞ 36 ጨዋታ አድርጓል አምና ስለዚህ የተጫዋችም የረፍት ጊዜውን በመድን ያሳለፈው ሜዳ ላይ አሁን ሌቪ ኮልዌል የውድድር ዓመት ያመልጧል ፓልመር እስከ ኖቬምበር አይመለስም በተመሳሳይ ሊያም ዴላፕ ከፉላም ጋር ስታንፎርድ ብሪጅ ላይ በነበረው ጨዋታ ባጋጠመው ጉዳት እስከ ኖቬምበር ድረስ ይሄም ተጫዋች አይመለስም ተጨማሪ ተጫዋቾችን እንጥቀስ በተመሳሳይ ዳሪዮስ ሴጎ አንድሬ ሳንቶስ ቶሲን አድረባዮ እነዚህ 3 ተጫዋቾች ደግሞ በሶፍት ቲሹ ጉዳት ነገር ግን ለማገገም በሚከብድ ሁኔታ ጉዳት አስተናግደው ከሜዳ ይርቃሉ አሁን ደግሞ አዲስ ጉዳት ይሰማው በዚህ ፕሮግራም እናነሳው ስለ ኤንዞ ፈርናንዴዝ ነው ከኤንዞ ፈርናንዴዝ በፊት ግን የእንግሊዝ ብሔራዊ ቡድን ስብስብ ይፋ ከሆነ በኋላ መጀመሪያ ደግሞ በሶፍት ቲሹ ጉዳት ከእንግሊዝ ብሔራዊ ቡድን ውጪ ሆነው የቼልሲ አምበል ሪስ ጀምስ ነው ሪስ ጀምስ ታዲያ በነበረው የክለብ ወርልድ ካፕ ጨዋታ ታስታውሳላችሁ በፍጻሜ እንኳን ታክቲካል ባላንስ በመስጠት አስደናቂ የመሃል ሜዳ ሚና ተሰጥቶት በግሩም ሁኔታ የተወጣ በተለይ ከዊሊያም ፓኮ ሞግደል ጋር በተነሳ በቦታው ላይ ወጣቷ ልጅ ተሰልፋ ያንን ቦታ ቼልሲዎች ታርጌት ሲያደርጉ አስደናቂ ፓሶችን ከተከላካይ ጀርባ እየጣለ ፓሪስ ሴን ጀርሜኖችን ሲፈትን ነበር ይሄ ተጫዋች ዘንድሮ እንግዲህ ቼልሲ ተከታታይ ድል ሲያስመዘግብ በሊጉ አጀማመር ላይ በመጨረሻ ቀን ሊቨርፑልን ሲያሸንፍ የነበረው ሚናና ሊደርሺፕ የሚያስደንቅ ነው ይሄን ተጫዋች እንግዲህ በተመሳሳይ በሶፍት ቲሹ ጉዳት ከሜዳ ውጪ እንደሚሆንና አሁን ከእንግሊዝ ብሔራዊ ቡድን ውጪ ሆኖ በቦታው ላይ ሌላ ተጫዋች ተተክቷል ከብሔራዊ ቡድን ስብስቡ ውጪ ሆኖ ለምንድነው የሌሎች ተጫዋቾች ጉዳት እንደ ቼልሲ ተጫዋቾች ተመሳሳይነት የሌለው ወይም ተመሳሳይ ያለው ነው የሚለውን ደግሞ በሌላ መልኩ ደግሞ ጥያቄዎችን ምላሽ እንሰጣለን ምክንያቱም የጨዋታ ተደራራቢ መሆን ተጫዋቾችን በበለጠ ይሄ ሪትምና ኮንሲስተንሲ እንዲያሳዩ ወይም ከዛ ሙድ እንዳይወጡ ያደርጋል ይሄ በዘመናዊ እግር ኳስ እየተወደደ መጥቷል የተደራራቢ ጨዋታ ድካም ግን በበዛ ቁጥር ጫናና ድካም በበዛ ቁጥር ተጫዋቾች የሚያስተናግዱት የጉዳት አይነት አንድ አይነት ነው ይሄ የሶፍት ቲሹ ችግር በተለይ በተፈጥሮ እንዲህ አይነት ችግር ያለባቸው ተጫዋቾች ካሉ አሁን የሪስ ጀምስ ትልቁ ችግር እሱ ኮል ፓልመር አዲስ ጉዳት ነው ለሱ ይሄ እንዲህ አይነት ጉዳት አላስተናገደም ከዚህ በፊት ጭኑ ላይ ባጋጠመው ጉዳት ነው ግን የጭን ጉዳት ራሱ የሶፍት ቲሹ አንዱ ካታጎሪ ውስጥ የሚቀመጥ ነው እነዚህ ሁሉ ተጫዋቾች በተጎዱበት እንደገና በድጋሚ የሁለት የሕክምና ሪፖርቶችን እንመልከት ሞሲ ካሴዶና ጆአዎ ፔድሮ ለምሳሌ ያለፉትን 2 የቼልሲ ጨዋታዎችን ሲያደርጉ መጠነኛ ህመም አለባቸው እና ለጨዋታ ዝግጁ እንዲሆኑ ተደርጎ ነው ጨዋታዎች እያደረጉ የሚገኙ ታስታውሱ እንደሆነ ከሊቨርፑል ጨዋታ ቀደም ብለን ስለ ጆአዎ ፔድሮ መረጃ ሰተናችሁ ነበር አሁንም ተጫዋቹ 100% ፊት ሆኖ አይደለም ለአንድ ጨዋታ ብቁ እንዲሆን ይሄ ፈጣን የሪከቨሪ እርዳታ እየተሰጠው ነው ተጫዋቹ እየተጫወተ የሚገኝ 100% ፊት አይደለም ይሄም ሪስክ አለ ይሄ ተጫዋች እንደምታስታውሱት ክለብ ወርልድ ካፕ ውስጥ ቼልሲ ያለ ነበር ከኒውካስል ጣልፈው ከብራዚል ከሀገሩ ያመጡት የብራይተን ንብረት የሆነው
ጆአው ፔድሮ በብራዚል የረፍት ጊዜውን ያሳለፈ ቼልሲ የክለብ ወርልድ ካፕ የመጀመሪያ ነው 2 ጨዋታዎች እንዳደረገ ነው በፍጥነት ክለቡን ተቀላቅሎ በሁለተኛ ዙር በተከፈተ ሬጂስትሬሽን ጊዜ ሬጂስተር ተደርጎ ለቼልሲ መጫወት የጀመረው እንደውም በመጀመሪያው ጨዋታ አስደናቂ 2 ግቦችን አስቆጥሮ ነው የቼልሲ ቤት አስደናቂ የውድድር ዓመት የጀመረው ከዛን ጊዜ አንስቶ ጆአው ፔድሮ የተቀመጠበት ጨዋታ የለም ሁሉም ጨዋታ ላይ ይሰለፋል አንዳንድ ጨዋታዎች ላይ ተጨማሪ አማራጭ ስለሌለ ተጫዋቹ ይጨርሳል በአንዳንድ ጨዋታዎች የሚጨርሰው ተቀይሮ የሚወጣበት ደቂቃ ደግሞ ተጫዋቹ ከዛለ በኋላ ወደ 80 ደቂቃ ምናምን እነዚህ ሁሉ ተጫዋቾች በቼልሲ በኩል ተጎድተዋል በክለብ ወርልድ ካፕ ደግሞ አብዛኛው ተጫዋች ከ4 ከዛ በላይ ጨዋታዎችን ያደረጉ ምክንያቱም እነዚህ የጨዋታ ቁጥር አነስተኛ ነው ልንል እንችላለን ነገር ግን ለተጫዋች በውድድር ዓመቱ ኤፍኤ ካፕ ካራቦ ካፕ እዚህ ላይ ደግሞ በተጨማሪ ኮንፈረንስ ሊግ ያ ሁሉ ዙር አለ ከነዚህ ዙሮች መካከል ደግሞ ረጅም ጉዞ አለ ለእያንዳንዱ ጨዋታ ደግሞ አንድ ክለብ ሲዘጋጅ ማሟላት ያለበት ፊትነስ አለ ሁሉም ተጫዋች ይሄን ይሰራል ትሬኒንጎች አድካሚ ናቸው ከአንድ ጨዋታ በኋላ ሪከቨሪ አለ ይሄን ሁሉ ጭንቅ ተደራራቢ ጨዋታ ጫናን ተቋቁመው ረፍት የሚያደርጉበት አካል ብቃታቸውን የሚመልሱበት ለቀጣይ የውድድር ዓመት ራሳቸው ልክ እንደ ባትሪ ቻርጅ አድርገው የሚመጡበት ወቅት ላይ እንደገና ሌላ ተመሳሳይነት ያለው ያውም ጥራቱ ከፍ ያለ ውድድር ከነፔጂ ጋር መጫወቱ እኮ ፈተናው ብዙ ነው ለዛ ጨዋታ ማሬስካ እንዴት ሊዘጋጁ እንደሚችሉ ይታወቅ ነበር በወቅቱ ያ ዝግጅትም ነው ቼልሲ ውጤታማ ያደረገው በፔጂ በኩል ማርኪኒዮስ ኦስማን ዴምቤሌ ክራቫቴስኬሊያ ዲዝሪ ዱዌ በርካታ ተጫዋቾች ዊሊያም ፓኮ እንደውም ተጫዋቹ ዘግይቶ ነው ትሬኒንግ የጀመረው አሁን ደግሞ ጆአው ኔቬስ የሁሉንም ተጫዋቾች ጉዳት ብትመለከቱ አሁን ክራቫቴስኬሊያ ዲዝሪ ዱዌ እና ዴምቤሌ ግሮይን ኢንጁሪ መጀመሪያ እንደው የዴምቤሌ የሃርምስትሪንግ የተወሰነ ቦታው ላይ ህመም ተሰምቶት ነው ከስብስቡ ውጪ ነው ተብሎ ነበር ከዛም በኋላ በድጋሚ ምርመራ ሲደረግለት አሁንም የሶፍት ቲሹ ጉዳት ይሄ ተደራራቢ ጫና ተጫዋቾች ላይ ሲደርስ ተክለሰውነታቸው የመቋቋም አቅሙን ያጣ ሲመጣ ከሚያጋጥማቸው ጉዳቶች አንዱ ወይም የመጀመሪያ ጉዳት ሶፍት ቲሹ ነው የሚጠቃው ያ ደግሞ ተጫዋቾችን ላልተወሰነ ጊዜ አሁን ሁሌ አንዳንድ ተጫዋቾች በደንብ ሪፖርቶችን ከተመለከታችሁ ሃርምስትሪንግ ሲያጋጥመው በሌቭሉ ይታወቃል ሰከንድ ሊሆን ይችላል ሰርድም ፈርስትም ሊሆን ይችላል የሚርቅበት ጊዜ ይታወቃል ነገር ግን እነዚህ የሶፍት ቲሹ ጉዳቶች ጊዜ ገደም ማይቀመጥላቸው ተጫዋቹ ሪከቨር በጥንቃቄ ያደረገ በሚያሳየው ለውጥ ነው ወደ ሜዳ የሚመጣው ጊዜ አይቀመጥላችሁ አሁን ፓልመር ከ2 ሳምንት በላይ ይርቃል ተብሎ አልታሰበም ነበር አሁን ከወዲው 4 ጨዋታ ኖቲንጋም ፎረስትን አያክስን ሰንደርላንድን እና ወልቭስን በካራቦ ካፕ ያመልጧል ይሄ ተረጋገጠ ማለት ከዛም በኋላ በቀጣይ ቀናት የሚያደርገው ሪከቨሪ ታይቱ ተጫዋቹ ምቾት የሚሰማው ከሆነ በተለይ ደግሞ የሁሉንም ጉዳት መረጃ ሪፖርቱን ከተመለከታችሁ ተጫዋቾች መጀመሪያ የሚሰማቸው በቦታው ላይ ህመም ወይም በሜዳው በበቂ ሁኔታ እንዳይንቀሳቀሱ ምቾት የሚነሳ ወይም ምቾት እንዳልተሰማቸው ነግረው ነው ተቀይሮ የሚወጡት ምርመራ ሲደረግ የተሻለ ህክምና እርዳታ ሲደረግላቸው የጉዳቱ መጠን ከዛም በኋላ ይታወቃል እንደገና ረጅም ጊዜ ይርቃሉ እነዚህ የሶፍት ቲሹዎች ጉዳት ነው ነገር ግን ጠንካራው ጉዳት ተጫዋቾች እንዲህ አይነት ተደራራቢ ጫና ከአካል ብቃታቸው ጋር ያልተመጣጠነ ፊክስቸር ሲኖር ከሚያስተናግዱ ጠንካራ ጉዳቶችና ግንባር ቀደም ጉዳት መካከል አንዱ የጉልበት ጉዳት ነው ክፉኛ ለአንድ ተጫዋች በጣም ፈታኝ የሆነው ጉዳት ማለት ነው አሁን ሌቪ ኮልዌል ያጋጠመው የጉልበት ጉዳት ነው በቼልሲ ያለ በተፈጠረው የተደራራቢ ጨዋታ ጫና በአርሴናል ቤት ሄዶ ጉዳት ያስተናገደው ደግሞ ኖኒ ማዱዌኬ በተመሳሳይ ጉልበት ጉዳት ነው አሁን የክለብ ወርልድ ካፕ ድምር ውጤት ይያሉ ነው ሁሉ አሁን ደግሞ በቀኝ እግሩ ላይ ጉዳት ያስተናገደው ኤንዞ ፈርናንዴዝ ነው
78ኛው ደቂቃ ላይ በአሌክሲስ ማካሊስተር ተቀይሮ ከወጣ በኋላ ከቬንዙዌላ ጋር በነበረው የወዳጅነት ጨዋታ ምርመራ ተደረገለት። ከጨዋታው በኋላ ቀኝ ጉልበቱ ላይ የተወሰነ ተጫዋቹ ላይ ጉልበቱ ላይ አደጋ እንደደረሰ የሚያሳይ የኤምአርአይ ሪፖርት የብሔራዊ ቡድኑ የሕክምና ማዕከል አሳወቀ። ብሔራዊ ቡድኑ በቀጥታ ለቼልሲ ኢሜል አደረገ። ቼልሲ ተጫዋቹን እንግዲህ ወደ ኮባሃም ለማምጣት ተገደደ። ምናልባት ነገ ዛሬ ኮባሃም የትሬኒንግ ማዕከል ይደርሳል። የሕክምናው ምርመራ ዝርዝር ጉዳይ በቀጣይ ቀናት ይወጣል ተብሎ ይጠበቃል። እንደምታስታውሱ ዳሪዮስ ኡሴጎም ያጋጠመው ጉዳት የጉልበት ጉዳት ነው። በዚህ ውድድር ላይ የተሳተፉ ተጫዋቾች በአጠቃላይ ያስተናገዱትን የጉዳት አይነትና እስቲ ይሄ የሶፍት ቲሹ ጉዳት እየለዩ እንግዲህ የወጣውን ሪፖርት አንዳንድ ለእግር ኳሱ ቤተሰብ ጠቃሚ ስለሆነ በተለይ ደግሞ ለተጫዋቾች እንዴት መዘጋጀት እንዳለባቸው እንደነዚህ አይነት ተደራራቢ ጫና ሲደርስ ራሳቸው እንዴት ከጉዳት መጠበቅ እንዳለባቸው የትኛውም ተጫዋች በበቂ ሁኔታ እረፍት ካላደረገና በቂ የሪከቨሪ ታይም ካላገኘ ከባድ ነው። ይሄ በተለይ ዘመናዊ እግር ኳስ ለሚፈልገው እያንዳንዱ ፍጥነትና ጉልበት ለመድረስ በአካል ብቃት ፊት ለመሆን በሜዳ ውስጥ ባለ እንቅስቃሴ በእያንዳንዱ እንቅስቃሴ ውስጥ ሩጫና ፍጥነት ይፈልጋል የዘመናዊ እግር ኳስ። እንደምታውቁት በአንድ ወቅት የርገን ክሎፕ ተጫዋቾች ሜዳ ውስጥ ጆክ የሚያደርጉ ተጫዋቾች የሚራመዱ ወክ የሚያደርጉ ተጫዋቾች ሜዳ ውስጥ ከበዙ ያን ጨዋታ ማሰልጠን አልፈልግም ሜዳውን ለቅቄ ቦታ ይሻለኛል የሚሉት የሚራመድ ተጫዋች ማየት አይፈልጉም ሜዳ ውስጥ። ለዛ የሚሆን ደግሞ በቂ ዝግጅት ያደርጋሉ። ይሄን ዝግጅት ደግሞ የሚያጠናቅቁት በቅድመ ውድድር ጊዜ ዝግጅት ነው ፕሪሲዝን ላይ። ቼልሲ እንግዲህ ፕሪሲዝኑን ክለብ ወርልድ ካፕ ላይ አሳልፎ በጥሩ ውጤት የዓለማችን ምርጡን ክለብ በማሸነፍ ዋንጫ አግኝቷል። ደጋፊውንም በስነልቦና ደረጃ ከፍ ያለ ድል አስመዝግቦ ነው የመጣው። ለዘንድሮ የውድድር ዓመት ግን ድምር ውጤቱ የከፋ አደረገ ለቼልሲ። ቼልሲ እኮ የመጀመሪያ የወዳጅነቱን ጨዋታ ሲያደርግ ከክለብ ወርልድ ካፕ በኋላ 2 ሳምንት ነው ረፍት ያደረገው። በ2 ሳምንት እንዴት አንድ ተጫዋች ድፍን 12 ወር ሙሉ ሜዳ ውስጥ የቆየ ትሬኒንግ ላይ የዛለ ተጫዋች በ2 ሳምንት ሪከቨሪ ሊያደርግ አይችልም። ይሄ በጣም ፈተና ነው። እና እስቲ ያለፉትን ጊዜያት በዚህ በተጨማሪ ቶርናመንት ምክንያት በርካታ ጉዳት ያስተናገዱ ክለቦች ሊስት አድርጓል ፕሪሚየር ሊጉ። እነዚህ የሕክምና ማዕከል እንግዲህ ሪሰርቾችን አሳውቋል። በነገራችን ላይ ፓሪስ ሴን ጀርሜን እና ቼልሲ እስከ ፍጻሜ ድረስ ስለሄዱ ነው ስለነዚህ ክለቦች ነጥለን ያነሳ ነው እንጂ ሌላኛው የተጎዳው ክለብ ማንቸስተር ሲቲ፣ ራያን ኤንተኑሪ፣ ራያን ቸርኪ፣ ኡመር መርሙሽ እነዚህ ተጫዋቾች ሁሉ ለማንቸስተር ሲቲ በክለብ ወርልድ ካፕ ያገለገሉ ናቸው። አሁን በጉዳት ምክንያት ከክለቡ ርቀዋል። በተመሳሳይ ጉዳት ነው እነዚህም ተጫዋቾች ከሜዳ የራቁት። ቼልሲ በ2021-22 ሊጉ ሲጀምር በመጀመሪያ 6 ሳምንት ያጋጠመው የጉዳት የተጫዋቾች ዝርዝር 2 ነው። ሲቲ 1 በ2022-23 ሲቲ 1 ቼልሲ 1 በ2023-24 ሲቲ 3 ቼልሲ 3 በ2024-25 ቼልሲ 5 ሲቲ 4 በ2025-26 ቼልሲ 9 ሲቲ 8 በእጥፍ ነው የጨመረው ከ2022-23 ከ2023-24 እና ከ2021-22 የተጫዋቾች ጉዳት። ታዲያ ከነዚህ 8 ተጫዋቾች ውስጥ የቶኞቹ ናቸው የሶፍት ቲሹ ጉዳት ያስተናገዱት? ሲቲ 8 ተጫዋቾች ሲጎዱ ከ8ቱ 5ቱ የሶፍት ቲሹ ጉዳት ናቸው። ቼልሲ ካስተናገዱት 9 ተጫዋቾች ጉዳት 6ቱ የሶፍት ቲሹ ጉዳቶች ናቸው። የተቀሩት የሁለቱም ክለቦች 3 ተጫዋቾች ያስተናገዱት የጉልበት ጉዳት ነው። ሌላ ጉዳት አልተስተናገደም። ይሄ ነው አሁን ጉዳዩን ጠንካራ ያደረገው። 6 ከቼልሲ 5 ከሲቲ
በተመሳሳይ የሶፍት ቲሹ ጉዳት ነው። ለሪከቨሪ የማይመች ፈታኝ የሆነ ተጫዋቾች እንዳገገሙ ምንም አይነት ፔን እንደሌለው ይሄ የፊትነስ አሰሪዎችና የሕክምና ማዕከል የተጫዋቾችን ጤንነት በሚለኩበት ደረጃ እያንዳንዱን ጉዳይ ለክተው ሲመለከቱ ተጫዋቾች ብቁ እንደሆነ ይገነዘባሉ። ወደ ሜዳ ተጫዋቾች እንዲገቡ ይፈቅዳሉ። ከዛ አሰልጣኙ የሕክምና ማዕከል ሪፖርትን ከተቀበለ በኋላ ተጫዋቾችን ለመገልገል የመጀመሪያ ስቴጅ ትሬኒንግ ሲያደርጉ በድጋሚ ያህመም ያገረሻል። እንደገና ላልተወሰነ ጊዜ ከሜዳ ይርቃል። እንዲህ አይነት ደግሞ ተደጋጋሚ አንድ አይነት ጉዳት የሚያጋጥማቸው ተጫዋቾች ወደ ብቃታቸው ወይም ከጉዳቱ በፊት የነበራቸውን ብቃትና አስተዋጽኦ ለማምጣት በጣም ይቸግራል። ምክንያቱም ስጋት ይኖራል። ይሄ ህመም የማገርሸቱን ጉዳይ ገና በስነቦና ደረጃ እነዚህን ተጫዋቾች ማጠንከር የመጀመሪያ ስቴጅ ፈተና፣ ከዛም በኋላ እንደገና ከዚህ ህመም እንዲያገግሙ አሁን እንግዲህ አብዛኛው የእግር ኳስ ቤተሰብ መጀመሪያ ያልተስማማው ወይም ከፊፋ ጎን የቆሙት እንደውም አንድ ጊዜ የማስታውሰው አንድ የቢቢሲ ሪፖርተር ሳይመን ስቶንስን ታውቁታላችሁ? በማንቸስተር ዩናይትድ ዙሪያ፣ በአርሴናል፣ በሊቨርፑል በቶፕ 6 ክለቦች ዙሪያ የሚጽፋቸው ጽሁፎችና የሚተቸው ሐሳብ በጣም ይወደድለታል። ይሄ ዘጋቢ በአንድ ወቅት ጠንካራ ትችት ክሎፕና ጋርዲዮላ ላይ አንስቶ ነበር። እነዚህ ሁለት የእንግሊዝ ያለፉትን 9-8 ዓመት ሲፎካከሩ የቆዩ ሊጉን ዶሚኔት ያደረጉ ሁለት አሰልጣኞች አንድ ጠንካራ ትችት አንስተው ይሄ ዘጋቢ እነዚህን ሁለት አሰልጣኞች ላይ ጠንካራ ትችት የሚያስነሳ ሐሳብ በቢቢሲ ገጹ ላይ አንስቶ ነበር። ሳይመን ስቶንስ ጋርዲዮላና ክሎፕ በአንድ ወቅት የክለብ ወርልድ ካፕ በአዲስ ፎርማት በዚህ ዓመት መጨረሻ ይደረጋል ሲባል ይሄ ተጫዋቾችን መግደል ነው። አላስፈላጊ ውድድር፣ ዋጋ ቢስ ውድድር ለሚሳተፉ ክለቦች ለቀጣይ የውድድር ዓመት ስለራሳቸው ዋስትና እንዳይኖራቸው የሚያደርግ በጣም ፈታኝ ውድድር ነው፣ በጭራሽ ሊደረግ አይገባም የሚል ጠንካራ ትችትና ተቃውሞ አንስተው ነበር። እና የዘጋቢ በወቅቱ እነሱ ለአንድ የውድድር ዓመት ተጫዋቾችን በሚፈልጉት ፊትነስ ደረጃ እንደማይደርሱላቸው ስለሚያውቁ እንዲህ አይነት ትችቶችን ያቀርባሉ ብሎ ከራሳቸው ጥቅም ጋር ያይዞ ነው የጻፈው። አሁን ግን ሲታይ እንደ ክለብ የርገን ክሎፕም ሊቨርፑልን ከለቀቁ በኋላ ነው ይሄ መግለጫ የሰጡት። ጋርዲዮላም በሲቲ ቤት ገና ኮንትራቱን ሳያድስ ነው ይሄ መግለጫ የሰጠው። ስለዚህ አሁን ላይ ደግሞ ስናይ ቼልሲና ሲቲ እዛ ደግሞ በፍራንስ ሊጋ ፔዥን በጣም እየጎዳ ነው የሚገኘው። ፒኤስጂ እኮ ከባርሳ ጋር ሲጫወት ሶስቱም የፊት መስመር ተጫዋቾች የሉም። ኋላ መስመር ተከላካዩ ክፍልም ያለ ማርኪኒዮስ እንዴት ሊደርሺፕ እንዳጣ ስናይ ነበር። አማካይ ክፍሉን በኤንሪኬ የታክቲክ ብስለት እንጂ ነጆአው ኔቬስ በሌሉበት ወጣት ተጫዋቾችን አሰልፈው ነው ባርሳን ያሸነፉት። እንዴት ፒኤስጂ እንደ ቡድን መገንባቱ እንጂ የነበረው የጥራት ልዩነት በጣም ሰፊ ነበር ከባርሳ ጋር። ቼልሲን ተመልከቱ። ጂሚ ጊተንስና ስቲቫኦ ገብቶ ከሊቨርፑል ጋር ውጤት ቀየሩ። ሁለቱ አስደናቂ ወጣት ተጫዋቾች ግን ቼልሲ በቂ ኃይል አልነበረው። በእለቱ የምታስታውሱ ከሆነ ፎፋናና የክለቡ ተመራጭ ሌቪ ኮልዌል የለም፣ ቶሲን አድረባዮና ቻላባ የሉ። ከዛም በኋላ ሶስተኛ ደረጃ ተመራጮች አቼፖንግና ባዲያሺል ተጎዱ። 6 ተጫዋች ማለት በሶስት ስቴጅ የመጀመሪያ ቾይስ፣ ሰከንድ ቾይስ፣ ሰርድ ቾይስ ሶስቱም ፕላን የቡድኑ በአንድ ጨዋታ ሶስቱንም ማግኘት አልቻሉ። ስለዚህ ከባድ ፈተና ነው እና የዛ ውድድር ድምር ውጤት ሲቲ ቤት የፈጠረውን ጨዋታ ከዛም በኋላ እና አብዱልከሪም ኩሳኖቭ በተመሳሳይ በግሪን ኢንጁሪ ከአርሴናል ጋር መሰለኝ ተቀይሮ ወጣው፣ አልተመለሰም። ይሄም ተጫዋች ተደራራቢ ጫና። አሁን ሮድሪም በድጋሚ ጡንቻው ላይ ጉዳት አስተናግዶ ባለፈው ሳምንት ተቀይሮ ወጥቷል። ሲቲ ቼልሲ እንግዲህ በጉዳት እየታመሱ ነው። እንደዚህ ደግሞ ዋና ድምር ውጤት ተጫዋቾች በሚያርፉበት ወቅት እንደገና ሌላ ውድድር ላይ መሰንበታቸው እንደሆነ በቂ ማረጋገጫ እንግዲህ አሁን እየወጣ ነው የሚገኘውና ቼልሲ በተጨማሪ አሁን ኤንዞ ፈርናንዴዝ በአርጀንቲና ብሔራዊ ቡድን
ከቬንዙዌላ ጋር በመታደርገው ጨዋታ ላይ እንግዲህ ባጋጠመው የጉልበት ጉዳት ምክንያት ወደ እንግሊዝ ተመልሶ ተጨማሪ ምርመራ ዛሬ ወይ ነገ ያደርጋል። መረጃውን ተከታትለን እንግዲህ ይዘንላችሁ ምን መጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።